ሰላም እንዴት ናችሁ? የዘጠነኛ ክፍል ሂስትሪ ዩኒት 8 ላይ እንገኛለን። ዩኒት 8 እንግዲህ ፖለቲካል ሶሻል ኤንድ ኢኮኖሚክ ፕሮሰስስ ኢን ኢትዮጵያ ፍሮም ዘ ሚድ 16 ሴንቸሪ ቱ ዘ ሚድ 19 ሴንቸሪ የሚል ዩኒት አለን ማለት ነው። በዚህ ቪዲዮ የመጀመሪያውን ክፍል ነው የምናየው ማለት ነው። 8.1 which is talking about peoples and status of eastern, central, southern and western region የሚል ነገር አለን። በዚህ ክፍል ደግሞ ሳውዘርን ስቴቶችን ለማየት እንሞክራለን። በጣም ሰፊ ቶፒክ ነው። ባይ ዘ ዌይ እዚህ ጋር 8.1 በጣም ሰፊ ቶፒክ ነው። በነገራችሁ ላይ በተደጋጋሚ እንደምነግራችሁ እንግዲህ የዘጠነኛ ክፍል ሂስትሪ ከ11ኛ ክፍል ሂስትሪ ጋር አንድ አይነት ነው። ለምሳሌ 11ኛ ክፍል ሂስትሪ ዩኒት 8ን ብታዩት ተመሳሳይ ነው። እንደምታዩት እዚህ ጋር ፖለቲካል ሶሻል ኤንድ ኢኮኖሚክ ፕሮሰስ ኢን ኢትዮጵያ ፍሮም ዘ ሚድ 16 ሴንቸሪ ቱ ዘ ሚድ 19 ሴንቸሪ ይላል። ኢቭን 8.1ም ተመሳሳይ ቶፒክ ነው ያለው። ፒፕልስ ኤንድ ስቴትስ ኦፍ ሳውዘርን ዌስተርን ኤንድ ኢስተርን ኢትዮጵያ ምናምን የሚል ነው ያለው። አንድ አይነት ቶፒክ ነው ያለው ማለት ነው። ኤኒዌይስ this section reviews some policies that flourished in the southern parts of Ethiopia in the period and their major political, economic and social features። እንግዲህ የሴክሽን ወይም ደግሞ ይሄ ክፍል በዋናነት የሚወራው ወይም ደግሞ የሚያጠናው በደቡባዊ የኢትዮጵያ ክፍል ኦኬ በ16ኛው ክፍለ ዘመን አካባቢ ጀምሮ እስከ 19ኛው መቶ ክፍለ ዘመን ድረስ ፍሎሪሽ አድርገው የነበሩ ስቴቶችን በፖለቲካ ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ በሶሻል ሊሆን ይችላል ያላቸውን ፊቸር አጠቃላይ የምናይበት ክፍል ነው የሚለው። from the middle of the 16th century to the middle of the 9th century many peoples of Ethiopia were politically autonomous and independent policy flourished። ከ16ኛው መቶ ክፍለ ዘመን እስከ 19ኛው መቶ ክፍለ ዘመን እንግዲህ ብዙ ኢትዮጵያ ውስጥ የሚኖሩ በርካታ ፖለቲካሊ አውቶኖመስ ኤንድ ኢንዲፔንደንት የሆኑ ፍሎሪሽ ያደረጉ ስቴቶች ነበሩ። ያ ማለት ከየትኛውም ስቴት ነፃ የሆኑ ራሳቸውን ችለው የቆሙ ማለት ነው። ነፃ ማለት ነው። አውቶኖመስ ስንል ነፃ ገዝ ወይም ራስ ገዝ የሆኑ፣ ኢንዲፔንደንት ስንል የየትኛውም ሌላ ገዢ ተጽዕኖ ያላደረበት ስቴቶች ነበሩ ማለት ነው። ፍሎሪሽ ያደረጉ they lead an independent position from the domination of either the Christian kingdom or any other powers of their kind። እንግዲህ እነዚህ በደቡብ አካባቢ ይገኙ የነበሩ ከ16ኛው መቶ ክፍለ ዘመን እስከ 19ኛው መቶ ክፍለ ዘመን ይኖሩ የነበሩ ስቴቶች በክርስቲያናውያን ኪንግደም እንበሉት በሌሎች ኪንግደሞች ምንም አይነት ተጽዕኖ ወይም ዶሚኔሽን ያላደረባቸው ስቴቶች ነበሩ። however thus polities and their people maintain a sort of relationship through trade, marriage and conflicts over resource። ነገር ግን ምን ይላል? እነዚህ ስቴቶች እርስ በርሳቸው የትሬድ ግንኙነት ነበራቸው፣ የጋብቻ ግንኙነት ነበራቸው፣ ኢቭን በሪሶርስ ኮንፍሊክት ውስጥ የሚገቡ ነበረ ማለት ነው። alright due to this process thus polities either expanded their territory or lost it። እንግዲህ ኮንፍሊክት አለ ማለት ምን ሊሆኑ ይችላሉ? ግዛታቸውን ሊያጡ ይችላሉ ወይም ደግሞ ሊያስፋፉ ይችላሉ ማለት ነው። ኮንፍሊክት እስካለ ድረስ፣ ማሬጅ ትሬድ እስካለ ድረስ ኤክስፓንዲንግ ዴር ቴሪቶሪ ወይም ደግሞ ሉዚንግ ኢት ሊኖር ይችላል ይለናል። ኤኒዌይስ መጀመሪያ ላይ የምናገኘው እንግዲህ ሳውዘርን ስቴትስ ነው ወይም ደግሞ በደቡባዊ የኢትዮጵያ ክፍል የሚገኙ መንግስታት ወይም ግዛቶች ማለት እንችላለን። ሶ ኦሞቲክ ስቴት ኤንድ ፒፕልስ አንደር ታቶ ሲስተም። የኦሞቲክ ስቴቶች አሉ፣ የኦሞቲክ ላንጉጅ የሚናገሩ ማለት ነው። በታቶ ሲስተም ውስጥ የሚተዳደሩ። ታቶ ማለት ሊደራቸው ወይም ኪንጋቸው ማዕረጉ ታቶ ተብሎ የሚጠራ ማለት ነው። የመጀመሪያ የምናገኘው ካፋ ነው። ካፋ እንግዲህ ኦሞቲክ ስቴት ነው። የንጉሱ ስም ማዕረጉም ታቶ ነው የሚባለው። ለምሳሌ በክርስቲያን ሃይላንድ ኪንግደም የንጉሱ ማዕረግ ኪንግ ነው የሚባለው ወይም ደግሞ ንጉስ የሚባል ስያሜ ነው ያለው። ካፋ ላይ ግን እሱ ሳይሆን ታቶ የሚባል ማዕረግ ነው ያለው። ስለዚህ ካፋ ብቻ ሳይሆን ሌሎች ስቴቶችም በታቶ ሲስተም ውስጥ የሚካተቱ የኦሞቲክ ቋንቋ ተናጋሪዎች አሉ ማለት ነው። ሶ ካፋን ስናይ the kingdom of Kaffa was found south of Inaria, located southern of the Gojeb and northern of the Omo river። እንግዲህ ካፋ የሚባለው የጥንቱ ኪንግደም ተመስርቶ የነበረው ከኢናሪያ ከኢናሪያ በስተደቡባዊ አቅጣጫ ነው። ወይም ከጎጀብ ሪቨር በደቡብ በኩል ከኦሞ ሪቨር ደግሞ በኖርዝ በኩል በአጭሩ በጎጀብ እና በኦሞ ሪቨር መካከል የተመሰረተ ኪንግደም ነው። ኪንግደም ኦፍ ካፋ ማለት ነው። according to the people's tradition it was known at least
since the end of the 14th century. Okay, according to the people's tradition, it was known at least since the end of the 14th century. እንግዲህ የኪንግደም ቢያንስ ከ14ኛው ክፍለ ዘመን ጀምሮ ይታወቃል። ከዛ በፊት እንዴት እንደተመሰረተ ምን አይነት አሰራር እንዳለው የህዝቦቹ አኗኗር ምናምን ኢኮኖሚክ አክቲቪቲ እውቅና ባይኖረውም በትንሹ ግን ከ14ኛው ክፍለ ዘመን ጀምሮ ኤግዚስት እንዳደረገ በትራዲሽኑ ወይም ደግሞ በባህሉ መሰረት ይታወቃል ማለት ነው። This part of Ethiopia receives a heavy rainfall, has a dense forest and fertile soil. እንግዲህ እዚህ ኪንግደም ኦፍ ካፋ ላይ ከባድ የሚባል ዝናብ ይጥላል። ኦኬ በጣም በደን የተሸፈነ ነው። ከዛ በተጨማሪ ደግሞ ፈርታይል ሶይል ወይም ደግሞ ለም የሆነ አፈር ያለበት ኤሪያ ነው። It was inhabited by the people related to the bench. ህዝቦችም ከቤንች ተብለው ከሚጠሩ ህዝቦች ጋር ተመሳሳይነት ያላቸው ናቸው ይለናል። ካፋ was ruled by the king whose title was called ታቶ ሲስተም እንለውም ለዛ ነው። እንግዲህ ካፋ የሚተዳደረው በኪንግ ነው። የዚህ ኪንግ ስያሜም ታቶ ተብሎ ነው የሚጠራው። ኦኬ ለምሳሌ ታቶ ሰርቸው የሚባል አለ። ኪንግ ሰርቹ አይባልም፣ ታቶ ተብሎ ነው የሚጠራው። ኦልራይት The insignia of the kingship is interesting and important. ኢንሲግኒያ ማለት ምን ማለት መሰላችሁ? አርማ ማለት ነው። አርማ ወይም ደግሞ የማዕረግ የስልጣን የክብር አርማ እንደማለት ነው። ኢንሲግኒያ of the kingship is interesting and important ይለዋል። They consist of 12 objects, many of them made of gold. ያ ማለት እዚህ ጋር እንግዲህ ኢንሲግኒያ ብዬ ነገርኳችሁ ነገር አርማ ወይም ደግሞ የክብር መገለጫ ስፔሻል የንጉሱ ኪንግሺፕ ኦኬ ከተለያዩ ነገሮች የተሰራ ነው። ሞስት ኦፍ ዘ ታይም እንግዲህ ከወርቅ የተሰራ ነው። 12 ኦብጀክቶች አሉት። 12 objects ይለዋል። Especially the king's crown was in the form of helmet made of gold and silver with a triple fillet of gold in front. ባጭሩ ሄልሜት ታውቃላችሁ። ሄልሜት ማለት እንደ ኮፍያ እንደ ቆብ ብለን የምንጠራው ኮፍያ አይነት ነገር ነው። ከወርቅና ከሲልቨር ወይም ከብር የተሰራ ነው። ትሪፕል ፋለስ ኦፍ ጎልድ ከፊት ለፊቱ ላይ አለ። ፋለስ ትሪፕል ፋለስ ኦፍ ጎልድ ኢን ፍሮንት ማለት ፋለስ ምንድን ነው? ትሪፕል ማለት 3 ነው። 3 ፋለሶች ከወርቅ የተሰሩ ማለት ነው ፊት ለፊት ላይ ይቆማሉ ይላል። ፋለስ የሚለው ምን ብሎ ዲፋይን ያደርገዋል መሰላችሁ? ፋለስን ፋለስ ማለት የተወጠረ የቆመ የወንድ ብልት ስዕል የተፈጥሮን የመራባት ኃይል የሚያሳይ ብሎ ነው ዲፋይን የሚያደርገው ፋለስ። ስለዚህ ፋለስ ማለት የወንድ ብልት ምልክት ነው። ፊት ለፊት ላይ 3 ነገሮች ይደረጋሉ ማለት ነው። ስለዚህ አይታችሁ ከሆነ እዚህ ደቡባዊ አካባቢ ለምሳሌ ብዙ ጊዜ የሚታወቀው የገዳ ሲስተም ላይ የኦሮሞ አባገዳዎች የሚያደርጉት ነው። ፊት ለፊት ላይ የቆመ ነገር ያ ማለት የወንድ ብልት ምልክት ነው። ስለዚህ ፋለስ ምንድነው? ዲፋይን አድርጉት ወይም በዲክሽነሪ ፍቱት። የተወጠረ የቆመ የወንድ ብልት ስዕል ብሎ ዲፋይን ያደርገዋል። ስለዚህ እዚህ ጋር እንደምታዩት አሁን እዚህ ጋር ይሄ ክሮን ነው። የካፋ ኪንግደም የንጉስ ወይም ደግሞ የታቶ ክሮን ነው። ኦኬ ወይም ደግሞ ራሱ ላይ የሚያደርገው አክሊል ነው። The kingship was hereditary. እንግዲህ ንግስና እዚህ ጋር በዘር የሚተላለፍ ነው። An advisor councils of the nobles called Makricho assisted the king. አድቫይዘሪ ካውንስል ወይም ደግሞ እነዚህ መካሪ ናቸው፣ ምክር ቤት ማለት እንችላለን። ንጉሱን የሚያማክሩ ናቸው። ንጉሱን ይረዱታል፣ ያግዙታል። መክሪቾ ተብለው ይጠራሉ። ሚክሪቾ Though one of the king's sons succeeded, it was not necessarily the eldest like other societies of the country. The choice of the king's successor lies in the hands of Mekrecho. እዚህ ጋር እንግዲህ ኤልደስት የተባለው ልጅ አይደለም ስልጣን ሊይዝ የሚችለው። ንጉሱ አለ፣ የንጉሱ ልጆች አሉ። ከንጉሱ ልጆች መካከል በእድሜ ትልቅ የሆነ ነው ብዙ ጊዜ ንግስናን የሚወርስ። እዚህ ጋር ግን የሚክሪቾዎች ምርጫ ነው የሚሆነው። ኦኬ ስለዚህ the choice of the king's successor lies in the hand of the ሚክሪቾ። ስለዚህ የምክሪቾቹ ወይም ደግሞ የአድቫይዘር ካውንስሎች ምርጫ ነው የሚሆነው እንጂ ትልቁ ትንሹ የሚባል ነገር የለም። መቁረጫውም ሊሆን ይችላል፣ ማዕከል ላይ ያለውም ልጅ ሊሆን ይችላል። The regional administration and maintenance of law and order in the kingdom were also their duties.
አጠቃላይ በዚህ ሪጅን ወይም ደግሞ በዚህ ከፋ ተብሎ በሚጠራው አስተዳደር ውስጥ ያለው አጠቃላይ የአድሚኒስትሬሽን በሉ የሜንቴናንስ ኦፍ ሎ ኤንድ ኦርደር ወይም ህግና ስርዓት አጠቃላይ የሆነ ነገር ኃላፊነት የወደቀው በእነዚህ ምክሮቹ ተብሎ የሚጠሩ አድቫይዘሪ ካውንስል ነው። under the king were kingletes or chiefs of the district who were allowed to wear a golden armlets as insignia or signs of office። ከንጉሱ በታች ያሉ ደግሞ ሌሎች ነገሮች አሉ፣ ቺፎች ወይም ደግሞ የአውራጃ አስተዳዳሪዎች ማለት ነው። እነዚህ እንግዲህ እንደ ኢንሲግኒያ ወይም እንደ አርማ፣ እንደ ምልክት ወይም እንደ ሳይን ከጎልድ የተሰራ አርምሌት ሊያደርጉ ይችላሉ። አርምሌት ማለት እዚህ ጋር ከክንዳቸው ላይ የሚደረግ ክንድ የሚባለው ጡንቻ ብለን የምንጠራው በተለምዶ እሱ ጋር የሚጠመጠም የሚታሰር ነገር ከወርቅ የተሰራ ሊሆን ይችላል፣ ከብር የተሰራ ሊሆን ይችላል። ኦኬ እዚህ ጋር ግን ከወርቅ የተሰራ ብሎ ነው የሚያስቀምጠው። ስለዚህ ከንጉሱ በታች ያሉ ሌላ የአውራጃ ወይም የዲስትሪክት መሪዎች ናቸው ይህን የሚያደርጉት። ሰብ ዲስትሪክት አለ ደግሞ። አሁን አውራጃ አለ፣ ንዑስ አውራጃ ደግሞ ይኖራል። ሰብ ዲስትሪክትስ አልሶ ናውን አስ ወራፎ ተብሎ ይጠራል። ወራፎ ዌር ኢን ቻርጅስ ኦፍ ዘ ጁኒየር ቺፍ ኢዝ ኮልድ ወራፌ ራሾ ተብሎ ይጠራል። ወራፌ ራሾ who was the responsible to the king። ኦኬ አሁን የሰብ ዲስትሪክት መሪዎች ናቸው። ዲስትሪክት አለ፣ ከዛ ሰብ ዲስትሪክት አለ። የሰብ ዲስትሪክት መሪዎች እንግዲህ ጁኒየር ቺፍ ነው የሚባሉት ወይም ዋና ስማቸው ወራፌ ራሾ ተብሎ ነው የሚጠሩት። who was responsible to the king ተጠያቂነታቸው ለንጉሱ ነው። ስለዚህ እያንዳንዱ ስራ የሚሰሩት ለንጉሱ ነው ማለት ነው። thus all indicated that the kingdom of ከፋ was highly organized። ይህ የሚያመላክተው እንግዲህ ንጉሱ አለ፣ ከዛ ዲስትሪክት የሚመራ ሌላ ቺፍ አለ፣ ከዛ ደግሞ ሰብ ዲስትሪክትን የሚመራ ወራፎ ወይም ደግሞ ወራፌ ራሾ ተብሎ የሚጠራ አለ። this indicated that የከፋ ኪንግደም highly organized የሆነ በደንብ የተደራጀ መሆኑን ያመላክታል ይለናል። ቦንጋ ስንመጣ ደግሞ ቦንጋ was the center of the kingdom። ቦንጋ እንግዲህ እንደ ከተማ እንደ ዋና ከተማ ነው። አሁንም ቢሆን የከፋ ዋና ከተማ ነው ቦንጋ። አንደራቻ ወደ ሰከንድ ሴትስ ቱ the south east of ቦንጋ። ሌላው መቀመጫው ደግሞ አንደራቻ ተብሎ የሚጠራ ሌላ ከተማ አለ፣ ሁለተኛው ከተማ ማለት ነው ከቦንጋ ቀጥሎ። it was an independent kingdom from the Christian Highland state። ይሄ እንግዲህ ከፋ ብለን የምንጠራው ከክርስቲያን ሃይላንድ ኪንግደም ነፃ የሆነ ምንም አይነት ተጽዕኖ የሌለበት ግዛት ነበር በሰዓቱ። ከፋ was influenced by the Christian kingdom. Nevertheless, at the beginning of the 16th century, ከፋ seems to have been an independent state። ምንም እንኳ ከፋ በ16ኛው መቶ ክፍለ ዘመን አካባቢ ነፃ ወይም ኢንዲፐንደንት የሆነ ስቴት ተደርጎ ቢቆጠርም በክርስቲያን ሃይላንድ ኪንግደሙ ግን ተጽዕኖ ይደርስበት ነበረ ማለት ነው። However, Kaffa survived the Oromo pressures and disconnected its relation with the Christian kingdom. Okay? እንግዲህ ከፋዎች የኦሮሞ ፖፑሌሽን ሙቭመንት ወይም ደግሞ የኦሮሞን ፕሬዠር መቋቋም የቻሉ and disconnect its relation with the Christian kingdom ከክርስቲያን ኪንግደም ጋር ያላቸውን ዝምድና የሚያቋርጡ ነበሩ ማለት ነው። ከፋ governed itself as an independent state until the late 19th century እስከ 19ኛው መቶ ክፍለ ዘመን ድረስ ወይም ደግሞ እስከነ ምኒልክ መምጫ ድረስ ማለት ነው ኢንዲፔንደንቱ ነው። በክርስቲያን ሃይላንድ ኪንግደሙ ምንም አይነት ሪሌሽን ወይም ዝምድና ሳይኖራቸው ወይም በሱ ተጽዕኖ ሳይሸነፉ ኢንዲፔንደንቱ ነው እስከ 19ኛው መቶ ክፍለ ዘመን ድረስ መኖር የቻለ ኪንግደም እንደሆነ ይነግረናል። ከፋ was one of the resourceful kingdoms that greatly contributed to the Ethiopian trade። ሌላው ከፋ እንግዲህ ሪሶርስፉል ነው ወይም ደግሞ በሀብት የተትረፈረፈ ወይም በርካታ ሀብት ያለበት ኤሪያ እንደሆነ ይነግረናል። ቢኮዝ በደን የተሸፈነ ነው ብለናል። ለም አፈር ያለበት ዝናብ የማይለየው ኤሪያ እንደሆነ ነግሮናል ማለት ነው። ስለዚህ ሪሶርስፉል ነው እንላለን። The economy of Kaffa was based on agriculture and trade። የኢኮኖሚክ አክቲቪቲያቸው ምንድነው ካልን ግብርናና ንግድ እንደሆነ ይነግረናል። Coffee said to have been originated in Kaffa was the main crop and እንሰት the major food crops of the Kaffa kingdom። ኮፊ ራሱ የሚባለው ስያሜ ከፋ ከሚለው ቃል እንደመጣም ይነገራል ማለት ነው። ስለዚህ ሜን ክሮፕ ነው። ኮፊ ከፋ ላይ ሜን ክሮፕ ነው። እንሰት ደግሞ ዋና ምግብ እንደሆነ ይነገራል ማለት ነው እዚህ ከፋ ኪንግደም ላይ። ወይም ብዙ ጊዜ ደቡብ አካባቢ እንግዲህ ከፋ እንሰት በቆጮ አማካኝነት ዋነኛ ደንበኛ ምግብ ተደርጎ ይቆጠራል ማለት ነው ደቡብ ላይ።
The main trade items were ivory, musk, honey, coffee, enslaved people and gold. እንግዲህ ዋና ዋና የንግድ አይተሙ የምንላቸው ደግሞ ለንግድ አገልግሎት የሚጠቀሟቸው ማለት ነው። እንግዲህ ንግድና አግሪካልቸር ዋና ኢኮኖሚክ አክቲቪቲያቸው ነው ብለናል አይደለም? አግሪካልቸር ላይ እንሰትንና ኮፊን ወስደናል። ንግድ ላይ ደግሞ የሚጠቀሟቸው እንደ አይቮሪ የሚይዘውን ጥርስ የመሰሉ እንደ ማር የኢንስሌቭድ ፒፕል ወይም ደግሞ ባሮችን ጎልድ ኦኬ ማስክ ወይም የዝባድ ብለን የምንጠራው ነገር እሱን ይነግዱ እንደነበረ መረጃዎች ያመላክታሉ። ካፋ had considerable trade relations with the neighboring Oromo and Shwan states in the 19th century. ሌላው ካፋ በንግድ ልውውጥ እንግዲህ ከአጎራባች ኦሮሞ ስቴቶች እና ከሸዋ ስቴቶች ጋራ በ19ኛው መቶ ክፍለ ዘመን አሪፍ የሚባል የንግድ ልውውጥ ያካሄድ እንደነበረ አስቀምጦልናል። In addition, it had a tradition of digging deep trenches called kirpo as a defensive barrier. ሌላው ደግሞ ከዚህ በተጨማሪ ምን ያደርጉ ነበረ? ትረንች ይቆፍሩ ነበረ። ትረንች ማለት ምሽግ ማለት ነው። ምሽግ ጉድጓድ ነገር ይቆፍራሉ ማለት ነው። እንደ ዲፌንሲቭ ባሪየር ወይም ደግሞ ራሳቸውን ለመከላከል የሚጠቀሙበት ስሙም ኩሪፖ ተብሎ ነው የሚጠራው። ኩሪፖ ማለት ትረንች ነው ወይም ደግሞ ምሽግ ማለት ነው። This strong internal political organization and defense system enabled the kingdom to maintain its independence for an extended period. እንግዲህ እንደዚህ በጣም የተደራጀ የፖለቲካ ሲስተም ያለውና ዲፌንስ ሜካኒዝም ያለው ይሄ ኪንግደም ወይም ይሄ ስቴት ራሱን ኢንዲፔንደንት አድርጎ ለረጅም ጊዜ ያክል እንዲያቆይ አስችሎታል ይለናል። The Kafa rulers adopted the title Tato from the neighboring kingdoms of Inaria, whose ruling elite moved to the south of Gojeb River due to the Oromo pressure. እንግዲህ ከፋዎች ታቶ የሚለውን ማድረግ ያገኙት ከአጎራባች ኪንግደም ከኢናሪያ እንደሆነ ይነግረናል ማለት ነው። ኢናሪያዎች እንግዲህ ወደ ደቡባዊ የጎጀብ ሪቨር ሙቭ ባረጉበት ጊዜ ነው ማለት ነው ከዚያ የወረሱት። ለምንድን ነው ኢናሪያዎች ወደ ደቡብ ጎጀብ ሪቨር ሙቭ ያደረጉት ካልን ደግሞ የኦሮሞ ፕሬሸር ነበረ። የኦሮሞ ፕሬሸር ስንል ዱሪንግ ዛት ታይም የኦሮሞ ፖፑሌሽን ሙቭመንት ከፍተኛ የሆነ ኢንፍሉዌንስ እየፈጠረ ያለበት ሁኔታ ስለነበረ ማለት ነው። ሌላው ክርስቲያኒቲ was also introduced to Kaffa from Inaria states. ኢቭን ክርስትና የሚባለው ሃይማኖትም በከፋ ላይ ሊስፋፋ የቻለው ከኢናሪያ ስቴቶች ወይም መንግስት እንደሆነ ይነግረናል። Nevertheless, it remained limited to the royal family, while the local people largely contributed to practice their indigenous religion. እንግዲህ እዚህ ጋር ምንም እንኳ ሃይማኖቱ ክርስቲያኒቲ ከኢናሪያ ስቴት ወደ ከፋ ቢተላለፍም ከፋ ላይ ግን የክርስትና ሃይማኖት ፕራክቲስ ይደረግ የነበረው ለሮያል ፋሚሊዎች ወይም ደግሞ መንግስት ውስጥ ላሉ ለንጉሳውያን ቤተሰቦች ብቻ ነበረ። ሌላው ህዝብ ግን ትራዲሽናል የሆነ ወይም ደግሞ ኢንዲጂኒየስ የሆነ እዛው አገር በቀል የሆነ እምነትን ያራምዱ እንደነበረ ይነግረናል ማለት ነው። በአጠቃላይ ከፋ ይህንን